ጽናት እንደለመደችው ከጭንቀቷ አልወጣችም። የምትወደው ኪራ ታስሮባታል። አሁን ምን ማድረግ እንዳለባት ግራ ገብቷታል። በጣም ቤቱ ወና ሆኗል። ኪያ አሁንም ማልቀሷን አልተወችም። ምነው ወንድሜ ማናለኝ እያለች ነው። ሊና በሚያሳዝን ሁኔታ እርዳታ መታ ጠይቃ እርዳታ ተመልሳለች። በጣም ነው የምታሳዝነው። የሚወዳት መስሎ የጎዳት ይህ ዱባ ምን ይሻለዋል ተብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። የምትወዱትና ተወዳጅ የሆነው በምዕራፍ 2 የቀጠለው ጽናት ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ይህን ይመስላል ደግሞ ዛሬ ቀጣዩ ክፍል። ላይክና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ እያልኩኝ ወደ ቀጣዩ ክፍል እንሄዳለን። ሊና በጣም በሚያሳዝን ሁኔታ እርዳታ ጠይቃ አታለች። የምትወደውና የሚያፈቅራት የመሰለው አሁን ግን የጎዳት እሱ ነው። እሱም ደግሞ ራሴን አጠፋለሁ ብሏል። ነገር ግን ራሱን አላጠፋም። አባባ እውቀቱን አያውቁትም። እሱም ወደ መኪና አደጋ ሊገባ እያለ መኪና እየሄደ አንዷን ከአንዷ እየመረጠ የትኛዋ ትሻለኛለች የትኛዋ ብትገጨኝ እያለ አባባ እውቀቱ ደርሰው አድነውታል። ምን ሆነህ ነው ልጄ? አሁንስ ምን ከፋህ? ምን ባሰ? ነገ እኮ ሌላ ቀን ነው። ምን ሆነህ ራስን የምታጠፋው? ተውኝ አባባ ተውኝ፣ ልቀቁኝ። እኔ ለማንም ሰው ማጠቅም ነኝ። አደራዬን በልቻለሁኝ። ምን ይሻለኛል? ይህ ለኔ አይገባም። ያመኑኝን ክጃለሁኝ። አማና የጣሉብኝን ሁሉ በልቻለሁኝ። እኔ ለራሴም ለባለቤቴም አልሆንም። ሀታ ለምትወደኝ ሚስቴ እንኳን እምሆን ሰው አይደለሁም። ተው ልቀቁኝ አላቸው። አባባ እውቀቱ ምን ሆነህ ነው ልጄ? አንድ ነገር ላካፍል ብለው ወደ ዳር ወጣ አድርገው መክረው ገጽተው ተቆጥተው ወደ ራሱ እንዲመለስ አድርገውታል። አሁን ወደ ራሱ ተመልሶ ለመቀየር እየሞከረ ነው። ሊና ግን በመጨነቅ ላይ ናት። ናቲ ራሱን ሊያጠፋ ነው እያለች ተኝታ ትቃዣለች። ከመኝታዋም ስትነቃ የለም ናቲ። ሻንጧን ሁሉ ነገሯን ጓፋ ለመሄድ የተዘጋጀች ትመስላለች። ሳታስበው ግን ደወለላት። ስልኳ ጠራ። የጠራውም ከውጭ ነው። እሱም አደራና አማና የሰጣቸው ቤቱንና መኪናውን ቅዱስ ነበረ። ስልኩን አነሳችለት። ሰላምታ ጠየቀችው። እንዴት ነህ? ደህና ነው ወይ? አገር እንዴት ነው ብላ አለችው። ሁሉም ነገር ሰላም እንደሆነ ነገረችው። ነገር ግን ምን ሰላም አለ? ናቲ መኪናዋን አጋጭቶታል። እሱም ለራሱ ተጎድቶ አገግሞ አሁን ግን ራሱን ለማጥፋት ተዘጋጅቷል። እሷ ግን በማስመሰል ደህና ነን፣ ሁሉም ሰላም ነው፣ አንተ ደህና ነህ ወይ? ያለው ነገር እንዴት ነው ብላ ጠየቀችው። ሁሉም ነገር ሰላም እንደሆነ ነገረችው። ማመን አቃተው። ምን ሆኖ ነው ናቲ ስልኩን የማያነሳው? ስልኩን የማይሰራው ለምንድን ነው? እሱ ሰላም አይደለም፣ የሆነ ችግር እንደተፈጠረ ያመለክታል ብሎ አላት። ምንም መመለስ ያልቻለችው ሊና አይኗ በእንባ ተሞልቷል። ውስጧ ባርባር ብሎታል። መናገር ትፈልጋለች። ነገር ግን የሚያዳምጣትና መፍትሄ የሚሰጣት ሰው አላገኘችም። አሁንም በጭንቀት ላይ ናት። ምንም ሳታንገራግር ስልኩን ሰጋችበት ከቅዱስ ላይ። ቅዱስም ደጋግሞ ደወለላት። ስልኩን ማንሳት አልፈለገችም። ምክንያቱም እውነት ከሷ ጋርና መደበቅም አልፈለገችም። ምን ታድርግ? ቶይ በቃ ቅዱስ ብላ ስልኩን ዘግታ ወደ እነ ጽናት ቤት አመራች። ልብሷን ጎባፋለች። ጽናትም ለኪራ ምግብ አዘጋጅታ እየሄደች ነበረ። በር ላይ ያገኘቻት። ሊና ምን ሆነሽ ነው የኔ እህት? ምን ከፋሽ? ለምንድነው የምታለቅሽው? አይነሽ በእንባ ተሞልቷል አለቻት አለችና በረጅም ተንፍሳ ምን ላርግ ብለሽ ነው ጽናትዬ? ይሄውልሽ ናቲ ከወጣበት ከትናንትና ቀን ጀምሮ 2 ቀን ሆኖታል። አልመጣም። ራሱን ሊያጠፋ እንደሆነ ወረቀት ጽፎ አስቀምጦልኝ ነው የሄደው። እንግዲህ ራሱን ካላጠፋ የት ሄደ ነው የሚባለው? 2 ቀን ሙሉ አልመጣም ብላ እያለቀሰች እንባዋን በእጇ እየረጨች ነገረቻት። ጽናትም ረጋ ስላለች ሁሉን ነገር ማገናዘብ ስላለባት የኪራ መታሰር ምን ቢያንገበግባትም ቢጸጽታትም ሊናን ግን ለማዳመጥ አስባለች። ሊናዬ እኔ ትናንትና እኮ ነግረሽ ነበር፣ ግን ትኩረት አልሰጠውሽም። የኔ ጽፋት ነው፣ ይቅር በይኝ ውዴ። ምን ሆነሽ ነው? አይዞሽ አይክፋሽ። አሁን ወደ እነ ኪራ ጋር ልንሄድ ነው። ምግብ ይዘን እንፈልገዋለን። እሱም ቢሆን ራሱን አያጠፋም፣ ደህና ነው። ካልሆነ ከኛ ጋር ትሆኛለሽ ብላ አጽናንታ በር ላይ እንደቆመች ኪያ መጣች። ኪያም የሰማችው ነገር ስላመማት አሳዘነቻት። በጣም ከፋት፣ ባሳት። አይዞሽ ሊናዬ አሁን ራፊ ቤቱኝ፣ ነገ ደግመን ስለምናየው አብረሽን ትሄጃለሽ። ነገ አሁን ይቅር አለቻት።
እሺ ብላ ሻንጧን ይዛ ወደ ግቢው ወደ ውስጥ ገባች። ሊና አሳዝናኛለች። እኔም በራሱ አንዳንዴ ሰው የሚረዳችሁ ስታጡ ሁሉም የበላውን ነው የሚያከው። ዝላ አይደለም የሚባለው። ሁሉም የበላውን ሁሉም ያለበትን ቦታ ነው የሚያከው። ሁሉም የራሱን ቀዳዳ እንጂ የሰውን ቀዳዳ አይመለከትም። አሰልችና አድካሚ የሆነው የፍቅር ስንት መከራና ስቃይ አይታ የሴትነት አዳሪ እንኳን ሳይቀር ሁሉ ሰርታ ለፍታ ደክማ አሁን ትዳር ያስኩኝ እኔ እንኳን የራሴ ቤት እንኳን ባልል ቅዱስም የሰጠኝን ቤት ቢሆን በትንሹ ትዳር ያስኩኝ ከዛ ከቆሻሻ ህይወት ወጣሁ ብላ ስታስብ አሁን ደግሞ ደክሞ የሚሰብርና የሚያም ነገር ሰማች። ቢያመም ያዋጥ ማረግ አይደለ ዋጥ አርጋ እንባዋን ጠራርጋ ወደ ውስጥ ገባች። ኪራና ጽናት ኪያ ማለት ነው። ኪያና ጽናት ኪራን ለመጠየቅ ምግብ ይዘው ወደ እስር ቤት አምርተዋል። እስር ቤቱ አልተዘጋም። ይሄው ነው ሁሌ የማይሰለቻት ጽናት፣ ሁሌ የምትናፍቀው ኪራ ባሏን አተዋለች። ኪራ በጣም ተንገብግባለች። ምክንያቱም አንድ ወንድሜ እያለች የምታለቅሰውና የምታነባው እንባ አቅም አንሷታል። ጽናትን ጠየቀቻት። ጽናት ግን እንዴት ነው ጽናት የሰጠሽ? እንዴት ነው? እኔ እኮ አልቻልኩም ለአንድ ወንድሜ፣ አንቺ ግን ይሄ ሁሉ መከራ እየተደራረበብሽ እንዴት ነው የተቋቋምሽው? ጽናትም እንዲህ በማለት መለሰችላት። ምን ይደረግ የሁሉ መከራ ቢታየን ጽናት ኪራ እኮ የኛን እምነትና የኛን ጉልበት ነው። እሱ እኮ አይችልም፣ አቅም የለውም። አንቺም እንደ ወንድምሽ ነው ለካ አቅም የለሽም። ስለዚህ ውድ እህቴ እንደዚህ አትሁኚ። እኛ ለሱ መከታ የምንሆነው ችግራችንን ዋጥ ምቅ አድርገን ኃይልና ጉልበት ተጠቅመን ነው። ስለዚህ አሁንም እሱን ካለበት መከራና እስር ቤት ማውጣት እንጂ የኛ ማልቀስና የኛ መወራጨት መፍትሄ አይሆንም። እንደውም ለሱ የከፋ ነው የሚሆነው። ያዝናል። እኛ ፊት ያላዘነ ይመስላል፣ ውስጥ ገብቶ ግን እንክትክት ስብርብር ነው የሚለው። በፈጠረሽ ኪያ እንደዚህ አትሁኚ። እኔ ባሌን ነው ያጣሁት፣ እወደዋለሁ። ነፍሴን ከሱ ጋር ነው ያለችው፣ እስር ቤት ነው ያለችው። ስለዚህ ጽናት ይሄ ነገር እውነቱ እስከሚወጣ ድረስ ታየኝ አለቻት። ጽናትም ብላ በረጅሙ ተነፈሰች። ኪያ ማመን ያቃታት የወንድሟ መታሰር በጣም የቆረቆራት በጣም ያሰቃያትና እረፍት የነሳት የወንድሟ መታሰር፣ የኪራ መታሰር። እሺ ጽናት አንቺ ለኛ በረከት ነው የተጻፍሽው። ያንቺ ጽናት ካለ እኔን ታጸነኛለሽ፣ ታበረችኛለሽ፣ ጉልበትና ኃይል ነው የምትሆኝኝ። ስለዚህ ይሄ ነገር ጥሩ ነው ለኔም። በቃ እኔ ከዚህ በኋላ አላለቅስም፣ ተስፋም አልቆርጥም፣ ተስፋዬም አለች፣ አትመነምንም በማለት ራሷን አጽናንታ እንባዋን ጠርጋ ወደ እስር ቤት አመራች። ይሄው የማይሰለቸው አባ በእውቀቱ የኪራ አጎት አሁንም ማመን አቅቷቸዋል። ኪራ ልጄ ለምንድን የታሰርከው? እኔማ የእህቴ ልጅ ሳላስፈታ ጭራሽ እንቅልፍ አይወስደኝም እያሉ ነው። ናሁም በጭንቀት አልቋል። እኔ አንድ ወንድሜን አሳስሬዋለሁኝ፣ የእሱ ጓደኛ ነኝ። የጥፋትነት ስሜት እየተሰማኝ ነው። ዛሬ እንኳን አልደረስኩልህም። አንድ ጨለማ ቤት ታጉሮብህ ይሄን ያህል መሰቃየት ያለ ወንጀልህ ያለ ቅጣትህ ለምንድን ነው እንደዚህ የምትሆነው? እያለ ብቻውን እያወራ በአስፋልት ይጓዛል። ብቻ እኔን ፈርችልታለሁኝ የመኪና ራት እንዳይሆን አትሉም? አንድ የሚወዳት ሚስቱ ምሩና የሚወዳት ልጅ አለችው፣ እሷም ታሳሳለች። ስለዚህ እነሱ ስትል ብትኖርላቸው እንላለን። እንደተለመደው ምሩ ልጇን ይዛ ወደ ነኪራ ቤት አምርታለች። ምንድነው የተፈጠረው? ለኔም ንገሩኝ፣ አካፍሉኝ እያለች ነው። ችግሩም ማመን አቅቷታል። ሳምሶን አምልጧል። ያመለጠውም ኤደን እየጠበቀችው ነበር። ኤደንን ከጠረጴዛው ጋር አጋጭቷት ያመለጠው ሳምሶን የቤቲን መሞትና መኖር ይጠባበቃል። ቤቲ ናት ለዚህ ሁሉ ያጠቃችኝ ያበቃችኝ፣ እሷን ነው መገላት እያለ ነው። ይሄ ሁሉ ዛቻና ምን ያደርጋል እንላለን። ምክንያቱም አማን ተጎርቶ ወድቆ ምንም ማስታወስና መገንዘብ አልቻለም። ድካም ብቻ ተፎኖበታል። ለፖሊሱ ራሱ ፖሊሱ ኪራን ጠርቶ ጠየቀው። ምንድን ያደረከው? አቶ በላይን ማን የገደላቸው አለው። አቶ በላይን እኔ ያልገደልኳቸውም፣ ምክንያቱም ድርጅቱን በሙስና ሲያሸንፉ ለምን ተሸነፍኩኝ ብዬ ወደ እሳቸው ነበር ገስግሼ ሄድኩት። ነገር ግን ገስግሼ ሲሄድ እኔ እንደምገላቸው ቀድሞ ያወቁ ሰዎች እሱን ገለውታል። እኔ አይደለሁም ወንጀለኛ። ወንጀለኛው በነጻነት የተራመደ ነው፣ ቁሞም እየሳቀበ ነው። ስለዚህ ዞር ዞር ብለህ እይ፣ እኔ ወንጀለኛ ያልሆንኩትን ጊዜህን አታጥፋ ብሎ ኪራ ተናገረ። እና ወንጀለኛ ካልሆንክ ምን አስደበቀህ አለው። እኔ እውነቱን ነው የምነግርህ፣ ልገለው ነበር የሄድኩት፣ ግን በእኔ እጅ አልጠፋም። እና ማን ይገለዋል ብለህ ታስባለህ?
ቤቲ ናታ ብሎ ደጋግሞ ተናገረ። ቤቲ እኮ ሰይጣን ማለት ናት፣ ከሰይጣን ማትተናነስ ሁሉ ነገሯ ሰይጣን ነው። ቤቲ እኮ ሄኖክ አግብቷታል፣ እሷን ደግሞ ማን ያገባል? ይሄ ነገር ከኋላው የሆነ ሴራና የሆነ ነገር አለው። እባክህ ፖሊሱ ልታጣራልኝ ይገባል እያለ ንጹህነቱን ለማረጋገጥ ኪራ እየተማጸነው ነው። ፖሊሱ ሊያዳምጠው አልፈለገም። እስኪ እናያለን ቤቲ፣ ሄኖክ ወይስ ኪራ? ወንጀለኛው ማን ነው? የጽናት አጓጊ ድራማ ቀጣይ ክፍል ፓርት ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።